አንድ ወቅት መጽሐፍ ቅዱስን በማነብበት ወቅት ኢዮብ በሚፈተንበት ጉዳይ ላይ የኢዮብ ልጆችን ለምን በሞት መቅጣት አስፈለገ የሚል ጥያቄ በአእምሮዬ ውስጥ ተነስቶ ነበረ። ሰይጣን ወደ እግዚአብሔር ሄዶ እግዚአብሔርን በኢዮብ መልካምነት ቀንቶ በኢዮብ ታማኝነት ቀንቶ ልፈትነው፣ ኢዮብን ልፈትነው፣ አንተን ይከዳል ወይስ አይከዳም ብሎ እግዚአብሔርን ሲጠይቀው እግዚአብሔር ደግሞ እሱን አትንካ ግን በፈለክበት መንገድ ፈትነው ብሎ ለሰይጣን ፈቃድ ሲሰጠው የሰይጣን ግፍ ደግሞ ሄዶ የኢዮብን ልጆች በመጨፍጨፍ በመግደል ለምን ኢዮብን የባሰ አሳዘነው? እንዴት እግዚአብሔር ልጆች እንዲገደሉ ይፈቅዳል? የሚል ጥያቄ አእምሮዬ ውስጥ ተነስቶ ነበር። የሚገርማችሁ ነገር ብዙ ሰዎች ደግሞ በዓለም ላይ እንደዚህ አይነት ጥያቄ ከኢዮብ ልጆች ጋር ከኢዮብ ልጆች አሟሟት ጋር በተያያዘ ብዙ ጥያቄ እንደጠየቁ ለማንበብ ችያለሁ፣ ጎግልም ሳደርግ ማለት ነው። እና በኋላ ግን አሁን በእድሜም እየገፋው ስመጣ ለምንድን ነው የኢዮብ ልጆች እንዲሞቱ የተፈረደባቸው ኢዮብን ለመፈተን የሚለውን ጥያቄ ለመመለስ ስጣጣር በእርግጥ የኢዮብ ልጆች በወቅቱ ለእግዚአብሔር ሕግ ሳይገዙ ኃጢአት እየሰሩ እንደነበረ፣ እየጠጡ አብዝተው እየጠጡ እየሰከሩ እየደነሱ እንደነበረና በዛ እግዚአብሔር በእነሱ ላይ የሞት መዓት እንዳይመጣባቸው ለእሱ ታዛዥና በእሱ ሕግ ውስጥ ስላልነበሩ የሞት ቅጣቱ በእነሱ ላይ እንዳይመጣባቸው በዚህ በኢዮብ ፈተና ወቅት እነሱ መስዋዕት እንዳይሆኑ ሊከላከልላቸው ያልቻለው በዚህ ምክንያት ነው ብዬ አሰብኩ። የሚገርማችሁ ነገር ምናልባት በዛን ወቅት የኢዮብ ልጆች እግዚአብሔርን በጣም ይፈሩ፣ በእግዚአብሔር ሕግ ውስጥ የሆኑ እንደዚህ እግዚአብሔር በማይወደው ስርዓት ውስጥ ያልነበሩ፣ የማይጠጡ፣ በጣም በቃ ዲስኩር ማያበዙ እንደዛ አይነት ነገር ቢሆኑ ኖሮ እግዚአብሔር የኢዮብም ልጆች እንዲሞቱ ፍቃድ አይሰጥም ነበረ ብዬ አሰብኩ። ኤኒዌይስ ከዚህ ምንድን ነው ልንማር የምንችለው ማለት ነው? ፈጣሪ አባትን ለመመርመር ከፈለገ በውስጡ ያለውን ነገር ያውቃል። ምን በውስጣችን ምን እንዳለ ፈጣሪ ያውቃል። የሚገርማችሁ እንከዳዋለን አንከዳውም እና ያውቃል። ይሁዳ እንኳን ሳይናገር ዝም ባለበት ሰዓት ፈጣሪ የልቡን መርምሮ የሚከዳኝ ከመሃላችሁ አለ፣ በ30 ዲናር አሳልፎ የሚሰጠኝ ከመሃላችሁ አለ ብሎ ተናግሯል። ፈጣሪ በውስጣችን ምን እንዳለ ያውቃል። ስለዚህ ኢዮብን ለመፈተን የኢዮብ ልጆች በሞት እንዲያልቁ ሊሆን የቻለበት ምክንያት ምን እንደሆነ እግዚአብሔር እንዴት የኢዮብ ልጆች ላይ ኢዮብን ለመፈተን ሞት ይፈቅዳል ብለን መደምደም መናገር የሚያስችለን ድፍረት የለም፣ ሊኖርም አይገባም። እኛ መማር ያለብን በፈተና መጽናት እንዴት እንደሚቻል ከኢዮብ ታሪክ ብቻ ነው መማር ያለብን። ከዛ ውጭ አስበን ውስጣችን የመክዳት ባህሪ ተፈጥሮ በኋላ ወደ አላስፈላጊ ወደ ዘላለማዊ ቅጣት እንዳንገባ መዓት እንዳይመጣብን መጠንቀቅ ያስፈልጋል ባይ ነኝ። እናንተስ ምን ትላላችሁ? ሪፖስት እያደረጋችሁ ደግሞ